ሰላም ቤተሰቦቼ እንደምን አላችሁ? እንዴት ናችሁ? ዛሬ ደግሞ ከበፊቱ የቀጠለ እንግሊዘኛ ቪዲዮ ይዤላችሁ መጥቻለሁ። የምናያቸው እንደ መጀመሪያ ኢንትሮዳክሽን የመጀመሪያው እናያለን። ኮንሶናንት እና ቫውልን በደንብ እንለያለን። ስንት ኮንሶናንት አሉ፣ ስንት ቫውል ናቸው፣ በአጠቃላይ ስንት የእንግሊዘኛ ሌተሮች አሉ የሚለውን። ከዛ ሲንጉለር ናውኖች አሉ። ሲንጉለር ናውኖች ደግሞ ከኋላ የሚወስዷቸውን እንትኖች እናያለን። ከዛ ሲንጉላር እና ፕሉራል ደግሞ እያነጻጸርን ሁለቱንም እናያለን ማለት ነው። እስከ መጨረሻው ድረስ ቪዲዮውን ተከታተሉኝ፣ ታተርፉበታላችሁ ብዬ አስባለሁ። አብረን እንቆይ። እነዚህን እንደ መጀመሪያ ስናይ አልፋቤቶች አሉ። ከአልፋቤቶች መሃል ደግሞ ቫውሎቹ የቶች ናቸው፣ ኮንሶናንቶቹ የትኞቹ ናቸው የሚሉትን አብረን እናያለን ማለት ነው። አሁን ከዚች ፊት ለፊት ካለችው ገጽ ላይ ራሱ የምናየው የመጀመሪያው ዲፈረንሺየት ቢትዊን ኮንሶናንት ኤንድ ቫውል የሚሉት እናያለን። ኮንሶናንት እና ቫውልን እንለያለን ማለት ነው። እንደ እንግሊዘኛ ኢን እንግሊሽ ዜር አር 26 ሌተርስ ኤንድ ከዚህ ጋር ደግሞ ምኖች አሉ፣ 5 ቫውሎች አሉ። ከዛ አንድ ደግሞ ስፔሻል ቫውል የሚባል አለ። እዚህ ጋር የጻፍኳቸው in English there are 26 letters and on these 5 vowels and 1 special vowel. ስፔሻል ቫውሉ ማን ነው? ቫውሎቹ ማን ናቸው? አብረን እንይ ማለት ነው። እሺ ከዚህ ጋር ነች። መጀመሪያው ኤ ቫውል ይባላል። ኤ ቫውል ነው። ቢ ሲ ዲ ኮንሶናንት ናቸው። ቢ ሲ ዲ ኮንሶናንት ናቸው። ከዛ ኢ ቫውል ነው። ኢ ቫውል ነው። እሺ ኤፍ ጂ ኤች ተደግማ ነው። ከዛ ቀጥላ አይ ቫውል ትሆናለች። ኤፍ ጂ ኤች ኮንሶናንት ናቸው። አይ ቫውል ነች። ቀጣዩ ደግሞ ጄ ኬ ኤል ኤም ኤን ሁሉም ኮንሶናንት ናቸው። ከዛ ሲቀጥል ኦ ቫውል ነው። ኦ ቫውል ነው። ፒ ኪው አር ኤስ እኒህ ኮንሶናንት ናቸው። ቲ ኮንሶናንት ናት። ዩ የመጨረሻው ቫውል ነው። ከአምስቱ ቫውሎቹ የመጨረሻው ቫውል ዩ ማለት ነው። ደብሊው ኤክስ ዋይ ዚ። አሁን ከዚህ ጋር ስፔሻል ቫውል የምትባለው ዋይ ነች ማለት ነው። ስለዚህ 1 2 3 4 5 ቫውሎች አሉ። አንዷ ዋይ ደግሞ እንደ ስፔሻል ቫውል ትባላለች ማለት ነው። ስፔሻል ቫውል ነች ማለት ነው። እሺ እንዴት ስፔሻል ቫውል ተባለች? ሌሎችስ እንዴት ነው ቫውልነታቸው? በሚቀጥለው አብረን እናያለን ማለት ነው። ከቫውል ላይ ደግሞ ድምጻቸውን በቀደም ለመናገር ሞክሬ ነበር። አሁንም ደግሞ በደንብ እናያቸው ድምጻቸው ምን እንደሚመስል። አሁን ኤ በእንግሊዘኛ ያየናት አ ትሆናለች። እንደ ቫውልነቷ አ ሚል ድምጽ ታመጣለች ማለት ነው። ንባብ ላይ አ። ይቺ ደግሞ ኤ ሚል ድምጽ ታመጣለች። ኤ። ችኛዋ ቫውል ደግሞ አይ ነች። ኢ ሚል ሳውንድ አላት ማለት ነው። ኢ ሚል ሳውንድ አላት። ንባብ ላይ ኢ ተብላ ነው የምትነበበው። ይቺ ደግሞ በእንግሊዘኛም እንደ ቫውልም ስናነባት ተመሳሳይ ነው። ኦ ሚል ድምጽ ነው ይዛ የምትሄደው እንደ ሰባተኛ እንደ መጨረሻ ፊደሎች በአማርኛ ስንሄድ ኦ ሚል ድምጽ ትወስዳለች ማለት ነው። ይች ዩ ደግሞ አ ሚል ድምጽ አላት። አ ሚል ድምጽ አላት። ከመሀል ላይ መጣ ከሌሎች ጋር ከሄደች እንደ ኡ ልትነበብ ትችላለች። ስለዚህ ሚል ድምጽ አላት ማለት ነው። ይች ስፔሻል ቫውል ያልናት እንደ ቫውል ከተነበበች የሚል ድምጽ ይኖራታል። የዩን ቤተሰብ አይነት ድምጽ ይኖራታል ማለት ነው። እንደ ቫውል ከተነበበች ማለቴ እንደ ኮንሶናንት ከተነበበች ይቅርታ። እንደ ቫውል ከሆነች ግን ኢ ሚል ድምጽ ያለበት ቦታ ላይ አለ ማለት ነው። እሱን አብረን እናያለን። ሌትስ ቢ በኤግዛምፕል እያንዳንዳቸውን እናያቸዋለን ማለት ነው። እሺ እዚህ ጋር ፊት ለፊት ያሉት እናያቸው። የመጀመሪያው ምን ይላል? ካት ማን ነው? እዚህ ጋር ቫውሉ ማን ነው? ኤ
ቫውሉ ኤ ነው ማለት ነው። ስናያት ኤግ የሚለው ጋር እንሂድ። ኤግ ትላለች እዚህ ጋር ኤግ የምትለዋ ኤ ቫውል ነች ማለት ነው። ጂ ሁለቱም ኮንሶናንት ናቸው። ስለዚህ ኤግ ይላል። ቀጣዩ ሂት ሾርት ሳውንድ ናት። አይ ቫውል ነች። ኤች ቲ ኮንሶናንት ናቸው ማለት ነው። ሂት ኢ ምትል ድምፅ አመጣች። ቀጣዩ ፖፕ ይላል። ፖ ጋር ብናያት ኦ ቫውል ነች። ቲ እና ፒ ኮንሶናንት ናቸው። ኦ ደግሞ ት የነበረውን ድምፅ ፖ አስባለችው ማለት ነው። ቶፕ ቫውልነቷ እንደዚህ ነው። የሚቀጥለው ዩ ኮንሶናንት ነች ቫውል ነች። ቲ እና ቲ ኮንሶናንት ናቸው። ስለዚህ ካት ክ የነበረችውን ሲ አስባለቻት ማለት ነው። ካት ካት። ከዛ ስፔሻል ቫውል ያልናት ዋይን ነው። ስፔሻል ቫውል ያስባላት ደግሞ ምን እንደሆነ እናያለን ማለት ነው። እንደ ኮንሶናንትም ታገለግላለች እንደ ቫውልም ታገለግላለች ማለት ነው። ለምሳሌ እዚህ ጋር እናያቸው። ባይሲክል ይላል ማለት ነው። ሲኢ የሚል ድምፅ አመጣች። ዋይ እንደ ቫውል ስታገለግል ማለት ነው። ባይሲክል አለ። ቀጣዩ እንደ ኢ ድምፅ ይኖራት ፕሬቲ ፕሬቲ ስንል ቲ ኢ መጨረሻው ድምፅ ያለው ምንድነው? ኢ የሚል ማለት ነው። ፕሬቲ። ስለዚህ ዋይ እንደምን አገለገለች? እንደ ቫውል ስፔሻል ቫውል ትባላለች። ፕሬቲ ኢ የሚል ድምፅ አላት ማለት ነው። ከዛ ዋይ ወይም ደግሞ ኋይ ብለን ስናነብ አይ የሚል ድምፅ አላት። እዚህም ጋር ቫውል ሆና ታገለግላለች። ያው እነዚህ ሶስቱም ጋር ቫውል ሆና አገለገለች ማለት ነው። መቼ እንደ ኮንሶናንት ትሆናለች? የ የሚል ድምፅ ሲኖራት የራሷን ችላ ይ ወይም የዩ ልክ ከታች እንደጻፍኳቸው ማለት ነው። የስ ሲለው ለምሳሌ የስ የሚል ድምፅ ኖራት ማለት ነው። ከኤ ጋራ ከኢ ጋር የ ስለዚህ እዚህ ጋር እንደ ኮንሶናንት ታገለግላለች ማለት ነው። ሁለተኛው ደግሞ ዩ ሲሆንም ኮንሶናንት ሆና ታገለግላለች። ስለዚህ ከእነዚህ ሁለቶች ጋር ኮንሶናንት ናት። ከላይ በኩል ባሉት ሶስቶቹ ጋር ደግሞ እንደ ቫውል ሆና ታገለግላለች ማለት ነው። ስለዚህ ስፔሻል ያልናትም ለዛ ነው፣ ሁለቱንም ሁላ ስለምታገለግል ነው። ቀጣዩ ደግሞ አን እና ኤ መቼ እንጠቀማለን? ምንስ ሲሆን እንጠቀማለን? ለማንስ እንጠቀማለን የሚለውን ነገር አብረን እንይ። ዩዚንግ አን ኤንድ ኤ ነው የሚል የምንጠቀማቸው በናውን ጊዜ ነው። ናውኖቹ ማን ናቸው? ፐርሰን ናውን፣ ፕሌስ ናውን፣ ቲንግ ኤንድ ኦር አኒማል ናውን ሲሆኑ ነው። ስለዚህ እኒህንስ እንዴት እንጠቀማለን የሚለውን አብረን እንይ። የዚህ ጋር ለምሳሌ ባናና ይላል። ባናና፣ አን አፕል፣ ካት፣ ቦይ፣ አን ኤግ፣ አን አንት እንዴት እንጠቀማቸው የሚለውን አብረን እንይ። ለምሳሌ ባናና ኤን የምንጠቀመው መቼ ነው? የስሙ ወይም ደግሞ የወርዱ መጀመሪያ ፊደል ኮንሶናንት ከሆነ ኤን እንጠቀማለን። ማለት ምን ማለት ነው? ለምሳሌ ባናና የሚለውን እንይ። ባናና ቢ ምንድነው? ኮንሶናንት ነው። ኮንሶናንት ስለሆነ ኤን ተጠቀመ ማለት ነው። ቀጣዩ አን አፕል አ ምንድን ነው? አ ቫውል ነው። ስለዚህ ቫውል ስለሆነ አንን ተጠቀምን ማለት ነው። አን አፕል። ኤካት ክ ወይም ደግሞ ሲ ምንድነች? ኮንሶናንት ነች። ስለዚህ ማን እንጠቀማለን? ኤካት። ቀጣዩ ቦይ ቢም ኮንሶናንት ነው። ስለዚህ ኮንሶናንት ስለሆነ ኤን ተጠቀመ ማለት ነው። አን ኤግ ኤ ወይንም ደግሞ ኢ ምንድነች? ቫውል ነች። ስለዚህ ቫውል ስለሆነች አንን ተጠቀምን ማለት ነው። ቀጣዩ ደግሞ አን አንት አ በድጋሜ ቫውል ነው። ቫውል ስለሆነ አንን ተጠቀምን ማለት ነው። እዚህ ጋር እስኪ አብረን እንስራ። እዚህ ጋር ቡክ ቢ ምንድን ነው? ኮንሶናንት ነው። ስለዚህ አን ነው ወይስ ኤ እንጠቀማለን ማለት ነው። ቡክ ፕሉራል ሲሆንም ቡክስ እንላለን። ፓርክ ፒ ምንድነች? ኮንሶናንት ነች። ስለዚህ ማን እንጠቀማለን? ኤ። ቀጣዩ እምብሬላ ይላል። እምብሬላ የመጀመሪያው ፊደል አ ነው የሚል ምንድነው? ኮንሶናንት ኦር ቫውል ነው። ስለዚህ ማን እንጠቀማለን? አን እምብሬላ ይባላል። ኤሌፋንት ይላል ደግሞ ቀጣዩ ኤሌፋንት ኢ ኮንሶናንት ኦር ቫውል ነች። ስለዚህ ማን እንጠቀማለን? አን ኤሌፋንት እንላለን። ቀጣዩ ዶክተር ዲ ወይም ድ ኮንሶናንት ነው። ኮንሶናንት ከሆነ ማን እንጠቀማለን? ኤ። የመጨረሻው
ኦሬንጅ ይላል። ኦሬንጅ ኦ ቫውል ነው። ቫውል ከሆነ ደግሞ ማን እንጠቀማለን? ኦሬንጅ ከሚለው ጋር አን 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 ኦሬንጅ ይሆንልናል ማለት ነው። አን ኦሬንጅ። ስለዚህ ከዚህ ጋር እንደ መጨረሻ ልነግራችሁ የምችለው አንና ኤ ስትጠቀሙ የወርዱ ወይም ደግሞ የናውኑ የስሙ መጀመሪያ ፊደል ኮንሶናንት እና ቫውል መሆኑን ከለያችሁ በኋላ አያስቸግራችሁም ማለት ነው። በዚህ መልክ ተጠቀሙ። ወደ ቀጣዩ እንለፍ። ቀጣዩ ሊሆን የሚችለው ደግሞ ሲንጉለር እና ፕሉራል። ሲንጉለር እና ፕሉራል ነጠላ እና ድርብ ወይም ደግሞ ትንሽና ብዙ ሲሆኑ የምንጠቀማቸው ማለት ነው። እነዚህን ልጅ ዶግ ማለት አንድ ውሻ እንደማለት ነው። ኤ ዋን እንደማለት ናት። ዶግ። ስለዚህ ይህን ፕሉራል ስናደርገው ቁጥር እንኳን ብንሰጠው ቱ ወይም ደግሞ ስሪ ፎር ሊሆን ይችላል። መጨረሻ ላይ የምንጠቀማለን ኤስ እንጨምራለን። ቱ ዶግስ፣ ትሪ ዶግስ፣ ፎር ዶግስ፣ ሜኒ ዶግስ እንላለን ማለት ነው። ስለዚህ እዚህ ጋር ማን እንጨምራለን? ኤስ እንጨምራለን ማለት ነው። አን ኤግ ብለን ነበር። ስሪ ካልን ከጨመርንበት ስሪ ኤግስ፣ ፎር ኤግስ፣ ሜኒ ኤግስ ብለን እንጽፋለን። አን አፕል ከዚህ ጋር ፎር የሚል አስገብቻለሁ። ፎር አፕልስ መጀመሪያ ኢ ስለነበረች ነው ኤስ ብቻ ነው የጨመርነ። አሁን እያየን ያለን ኤስ ብቻ የሚጨምሩትን ነው። ፎር አፕልስ ሪንግ ሲክስ ሚል ስናስገባ ሲክስ ሪንግስ ኤስ ብቻ ነው የምንጨምር። ሰቨን ሪንግስ፣ ቴን ሪንግስ፣ ሜኒ ሪንግስ ይሆናል። ኤስ ብቻ ይጨምራሉ ማለት ነው። ኢኤስ የሚጨምሩ እነማን ናቸው የሚሉትን ደግሞ እናያቸው። ኢኤስ ከነበረው ስም ላይ ኢኤስ ምንጨምረው ለምሳሌ ኤባስ ይላል። ኤባስ፣ አን አክስ፣ ኤቦክስ፣ ኤዎች፣ ድረስ፣ ፖቴቶ እያለ ይሄዳል ማለት ነው። ስለዚህ ከነዚህ ጋር ማን እንደምንጠብቅ ማን እንደምንጨምር እንይ። ኢኤስ ብለናል መጀመሪያ። ኢኤስ ባስስ ይሆናል ማለት ነው። ባስስ። አክስ ከሚለው ላይ ደግሞ ኢኤስ አክስስ፣ አክስስ። ቦክስ የሚለው ደግሞ ኢኤስ ቦክስስ። ዎች የሚለው ደግሞ ዎች ሽካርት ያለች ኢኤስ እንጨምርበት ዎችስ፣ ዎችስ። ድረስ ከሚለው ደግሞ ድረስስ። ፖቴቶ ከሚለው ደግሞ ኢኤስ። እንዴት እናውቃለን ኢኤስ መጨመሩን የምትሉ ከሆን ደግሞ ኢኤስ ልንጨምር የምንችለው የወርዱ ወይንም ደግሞ የስሙ መጨረሻ ፊደል ላይ ኤስ፣ ኤክስ፣ ሲኤች፣ ኤስኤች፣ ኤስ፣ ኦ እነዚህ አይነት ከተጨመሩ ካሉ ኢኤስ መጨመሩን እናውቃለን ማለት ነው። ማን ሲሆኑ ኤስ ካለ፣ ኤክስ ካለ፣ ሲኤች ወይም ኤስኤች ወይም ደግሞ ኤች ብቻውን ካለ ኤስኤስ፣ ኦ እንደዚህ አይነት ወርዶች ካጋጠሟችሁ ኢኤስ መጨመሩን እናውቃለን ማለት ነው። ሌላም ኢሬጉላር የሚባሉ አሉ። ከነዚህ የተለዩ አጨማመራቸው ሌላ የሆነ እነዛን መጨረሻ ላይ እናያለን። እኒህ ለእናንተ የሚሆኑ ጥያቄዎች ናቸው። ኮሜንት ላይ ታሳውቁኛላችሁ። 1 እስከ 5 የጨመሩትን ኤስ ከሆነ ኤስ፣ ኢኤስ ከሆነ ኢኤስ፣ የማይጨምሩም ካሉ ደግሞ የተሰጠውን ብቻ ጽፋችሁ እንድትልኩልኝ። ለምሳሌ ቱ ቡክ ብዬ የመጨመሪያ ቦታ አለ። የማይጨምርም ከሆነ እንደዛ። ለምሳሌ ችን ስርዓት ቱ ቡክ ኤስን ጨመርኩ ቱ ቡክስ ይሆናል ማለት ነው። ቱ ቡክስ። ስሪ ክላስ ከሚለው ላይ ደግሞ ኤስ ኦር ኢኤስ ሊጨምር ይችላል። እናንተ ታሳውቁኛላችሁ። ኤላዮን ይላል ደግሞ እዚህ ጋር ኤላዮን የሚጨምር ከሆነ የሚጨምረውን የማይጨምርም ከሆነ ደግሞ እችን እንደዚህ አጥፍታችሁ ትልኩልኛላችሁ ማለት ነው። ሰቨን ማች እዚህም ጋር ኢኤስ ኦር ኤስ ማይጨምርም ከሆነ ልክ አሁን ባልኩት መሰረት አምስቱንም ሰርታችሁ ኮሜንት ላይ አሳውቁኝ። ለእናንተም እስካሁን ድረስ ያነበባችሁትን የተማራችሁትን ቼክ ማድረግ ይሆናችኋል ማለት ነው። አብራችሁኝ ስለቆያችሁ ከልብ አመሰግናለሁ። ለጓደኞቻችሁ ሼር አድርጉላቸው። ይሄ የቀጣዩ ይሆናል ማለት ነው። ሬጉላሮች ማናቸው፣ እንዴት እንጽፋቸዋለን እና የቀጣዩን አብረን እንቀጥላለን። መልካም ጊዜ